እንቁላሉን ብቻውን እየመታውት ነው ከዛ ስኳር በዚህቻ እንጨምራለሁ ብርቱካኑ በጣም ጣፋጭ ስለሆነ ካልሆነ እያያችሁ ስኳር የምትወዱ ከሆነ ከዚህ ትንሽ በዛ የማትወዱ ከሆነ በዚህ በቃዋል እንደ ብርቱካናችሁም ጣም ነው በጣም ስኳር የማትወዱ ከዚህ ማሳነስ ትችላላችሁ ይሄ 1/2 ነው የሚለው ስኳሩን ጨምሬዋለሁ አንድ ያልሟሟት ገና ስኳር አለች ነጭ አያቷ ስትሮጥ በዚህ ጋር ገና አልሟሟችም እሷ እና ይሄ ትንሽ ይምታውና ብርቱካን ጭማቂውን ጨምራለሁ ቋት ይሄንን አሁን እዚህ ላይ ያረጋለሁ ቀይ ላይ በቃ አሁን ሌላውን ጋግሬስ ጨርስ ሁለቱን ባንድ ላይ ያሳያችኋለሁ እቺን ያው እዛ ጋር ደርሷል እዛ ውስጥ ነው ይታያል መሰለኝ ለአንደኛው ደግሞ ያው እዚህ ጋር አዘጋጅቼዋለሁ ብርቱካኑን ስኳሩ ምናምን እቃውን እንትኑ ማሽኑን አጥቤያለሁ ያው እዛ ጋር ለዛኛው እስከዛ ደግሞ ምሳ እናዘጋጃለን ያው ስራችን አያልቅም አይደል አረብ ሀገር ጎን ለጎን ደግሞ ምሳ መስራት ስላለብኝ ለሰዎቹ በርገር ነው ጥቅል ጎመን እንትን መልፉፌ እንደዚህ አጥቤዋለሁ እሱ ከርልና ጨው መርጬ እስከዛ ደግሞ ድንች ይላጣል ማለት ነው ጎን ለጎን ነው ስራችን እና ይሄ እቴቴ ድረሽ ድንች እንልጣለን እሺ ነፍሶች እንዲደርሰዋል ሁለቱም ይሄ አሁን ነው የወጣው ይሄ ደግሞ ቅድም ነው የወጣው እና ይሄው እንዲህ ሆኗል ማለት ነው ይሄ አሁን ነው የወጣው ይሄ ጄሌን ተኑራስ እና በዚህ አጋጣሚ አሁን ፌስቡክ ገብቼ ማለት ነው ምንጃር አራርቲ የማርያም ቤተክርስቲያን ግንባታ ላይ ያለው እንትኑ ፊኒሺንግ ሊሰራ ርብራቡ እንጨቱ ማለት ነው ተደርምሶ በጣም ብዙ ሰው ሞቷል የተጎዱም አሉ ገና ስክሪን ደግሞ እየወጣ ነው አሉ ጉርሻም ፖስቶታል እኔ እንደውም ጉርሻ ላይ ነው ያመንኩት ሌሎቹ ያው አንዳንድ ሰው ጥሩ ወሬ ማያወራ እና ጉርሻ ላይ ነው ያየሁት በጣም ነው የሚያሳዝነው ማርያምን በጣም ነው የሚያሳዝነው እግዚአብሔር እንግዲህ ነፍሳቸውን ለሞቱት ነፍስ ይማር እግዚአብሔር ቤተሰቦቻቸውን መጽናናቱን ይስጥልን ላልተገኙትም ገና ለይወጡ ላሉትም እሷ ሁሉን አዋቂ ናትና ቢያንስ አስክሬናቸው በሙሉ እንዲወጣ እግዚአብሔር ይርዳቸው ይርዳን ሁላችንንም አስክሬናቸውን በሰላም ወጥቶ ከታች ርብራብ የተጫነባቸው የሚፈለግ አስክሬን አለ ስላሉ እሱ ሁሉም በሰላም አስክሬናቸው ወጥቶ ለቀብር እንትን እንዲሆን እግዚአብሔር ይርዳን ወጥቶ ከመቅረት ከድንገተኛ ሞት እግዚአብሔር ይሰውረን እነሱ እንግዲህ ይሄኔ እመቤቴን እናከብራለን ዛሬ እመቤቴን እናከብራለን በቃ እንደሰታለን ብለው ነው እነሱ ያሰቡት የወጡት ያለሙት ይሄንን ነው ያው እንግዲህ ሰው ልጅ ደግሞ ውሎና ዳሩን አናውቅም በሴኮንድ ውስጥ ምን እንደሚፈጠር ስለማናውቅ እግዚአብሔር ብቻ ይጠብቀን ሁላችንንም እግዚአብሔር ባለንበት የምናስበውን የምናቅደውን እግዚአብሔር እሱ ያሳካልንና በስደትም ያለን በሀገራችን እንድንገባ እሱ ቃል ይሁን ኢትዮጵያ ውስጥም ላሉ ሰላም ፍቅር 2018 ምንም ኮሽታ ማንሰማበት ይሁን ያው ከመግባቱ እኔ ሌላ ወሬ አልሰማሁም ይሄንን ያየሁት የዛሬው ክስተት ነው የሰማሁት እንጂ ሌላ ችግር አልሰማሁም እና እንግዲህ እመቤቴ ማርያም በቃችሁ ትበለን ምንም አይነት አደጋ በመኪናም አደጋ ይሁን እንደዚህ ድንገተኛም ይሁን ብቻ ረብሻም ይሁን ምንም ይሁን እመቤቴ ታርቅልን ሀገራችን ላይ ታርቅልን ሁሉን ነገር እሷ መቆጣጠር ስለምትችል ማለት ነው ኃይል ሁሉ የሷ ስለሆነ የኛ ስላልሆነ ሁሉን ነገር ማድረግ ትችላለች እሷ ምን ይሳናታል እና ምንም ነገር በቃ ሳንሰማ ይሄ አመት እንዲያልፍ ያድርግልን እውነት መመኘት ጥሩ ነገር መመኘት ጥሩ ነውና እግዚአብሔር ከዚህ በፊት ያሳለፍናቸው ብዙ ችግሮች አሉ በጣም ብዙ የሰማናቸው
እንኳን ሀገራችን ላይ እዚህ ከሀገር ውጭ ሆነን እንኳን እዚሁ እኛ ባያለንበት ራሱ የተፈጠሩ ችግሮች አሉ። ሀገራችን ላይ ሆነ ስንባል በቃ ነፍሳችን ስጋችን እዚህ ነው፣ ነፍሳችን ግን እዛ ነው። ቀን በቀን ነው እኮ እኛ የምናልቀው ስደት ላይ ያለን ሰዎች ማርያምን። አንዳንድ ሰው ደግሞ ሲፈጥረው ሀሳብ የሚጥልበት ሰው በቃ መኖር አትበሉት፣ በቃ ሰቀቀን እና ብዙ ችግሮችን የሰማንባቸው አመቶች ነበሩ። በጣም ብዙ ብዙ ነገሮች ግን ይሄ አመት ደግሞ እግዚአብሔር በቃችሁ ይበለን። እንደው ህዳሴው ግድብ ተገድቦ እንዳለቀውና ደስ እንዳለ ጅማሬው በጥሩ ነው እየሄደ የነበረው። እንደውም ደስታን የሰማነው አይደለ? በዋዜማው ደስታን የሰማነው ዛሬ ብቻ የተፈጠረው ነው ሀዘን። ስለዛ ይሄ አሁን ከእንግዲህ በቃ ደስታ 2018 እንደጀመርነው በቃ እስከ ዘላለም በቃ ከእንግዲህ ጆሮአችን መስማት ያለበት ደስታን ብቻ ነው፣ ጥሩ ነገርን ብቻ ነው። ሀገራችሁ አደገች፣ ሀገራችሁ እንዲሆነ፣ ሀገራችሁ ኢትዮጵያ ኑሮ ረከሰ፣ ህዝቡ በልቶ ጠግቦ እያደረ ነው። በቃ ለውጥ እየተሰራ ነው። አስፋልት የሌለበት አስፋልት እየገባ ነው። አሁን ልማት እየተሰራ አይደለም? እሱ በቃ በየሀገሩ ነው እየተሰራ ያለው። እግዚአብሔር ይመስገን በሁሉም ከተማም የገጠር ከተማ ውስጥም ገብተዋል። የገጠር ከተማ ውስጥም ገብተዋል። እና በቃ እግዚአብሔር እንደዚህ እንደዚህ አይነት ወሬን ብቻ ያሰማን። እውነት በሉ አሜን። እመቤቴን ጥሩ ነገር መመኘት ጥሩ ነው።